የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ሰበር ነው። የአሜሪካና የኢራን ሁኔታ ወደ አስከፊ ምዕራፍ እየመጣ ነው። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እሁድ የሚካሄደው ውይይታችን ፍሬያማ ካልሆነ ወየውልሽ ኢራን ሲሉ አስጠነቀቁ። ያ ውይይት አሉ ዊትኮፍ ብሬበርት ለተሰኘ ቀኝ ክንፈኛ ሚዲያ በሰጡት ቃለ ምልልስ ዛሬ ያ ውይይት ውጤታማ ካልሆነ ከዚህ በኋላ ውይይቱ አይቀጥልም ማለት ነው፣ ሌላ መንገድ መያዝ አለብን ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ ባለቤት የመሆን ዕድሏን እርግፍ አድርጋ እንድትተው የሰጧት ሁለት መንገድ ብቻ መሆኑ ይታወቃል። በሰላም መነቃቀልና ዓለምን መቀላቀል ወይም በእምቢታ መቀጠልና በቦምብ መደብደብ ናቸው። ዊትኮፍ እንደተናገሩት ከሆነ አሜሪካ ባለፈው ሳምንት ከኢራን ጋር ማካሄድ የነበረባትን ውይይት የዘለለችው ያለ ምክንያት አልነበረም። ምክንያቱም አሎ ሲያብራሩ፣ ምክንያቱም ውይይቱ ጠቃሚ ይሆን ዘንድ ከኢራን ጋር የሆነ መግባባት ላይ በቅድሚያ መድረስ አለብን ብለን ነው ብለዋል። ሲቀጥሉም በዚህ እሁድ ውይይቱ ውጤታማ ይሆናል ብዬ ተስፋ አደርጋለሁ ብለዋል። ኦማን ውስጥ የሚደረገው ይህ ድርድር በከፍተኛ ባለሥልጣኖች ደረጃ ብቻ ይሆናል ብለዋል። ይህ ማለት ሁለቱ ወገኖች ወደፊት ለመቀጠል ሰፊ መግባቢያ መሠረት ይጥላሉ በኒውክሌሩ ጉዳይ። ከኒውክሌር ውይይቱ ጎን ለጎን የኢራንን የማዕቀብ ጫና ለማቅለል የመሳሰሉም ቴክኒካዊ ጉዳዮች በዚህ መድረክ ላይ አይስተናገዱም ማለት ነው። ዊትኮፍ አሜሪካ በእሁዱ የኦማን ውይይት ላይ ስለሚጠብቁት ውጤት ሲናገሩ ከዚህ በፊት በዚህ መልኩ ተናግረውት የማያውቁት ነበረ። ዩራኒየም የማበልጸግ ፕሮግራም ብሎ ነገር ከቶምና በፍጹም በኢራን ምድር ዳግም አይኖርም ብለዋል። ይሄ ቃል ላሉ መስመራችን ነው። ማበልጸግ የለም። ያ ማለት ጦር መሳሪያ የለም ማለት ነው። ያ ማለት ናታንዝ፣ ፎርዶና ኢስፋሃን ሦስቱ የማበልጸጊያ ተቋማቷ መፈራረስ አለባቸው ማለት ነው ብለዋል። ኢራን ዩራኒየም የማበልጸግ መብቴ ከቶም ለድርድር አይቀርብም የሚል መተከላዊ አቋም እንዳላት ይታወቃል። እሁድ ከዊትኮፍ ጋር ለድርድር የሚቀመጡት የኢራን ውጭ ጉዳይ ሚኒስትር አባስ አራክቼ በኤክስ ገጻቸው ሲጽፉም ኢራን ሙሉ የኒውክሌር ነዳጅ ዑደት ባለቤት ልትሆን ግድ ነው ብለዋል። ዊትኮፍ ኢራን አፈራርሳ ወደ ዓለም አቀፉ ማኅበረሰብ እቅፍ እንድትገባ እንጋብዛለን ይላሉ። ለኢራን የምንለው ይህንን ነው። የተሻለ አገር መሆን ትችላለሽ። አብረንሽ የደራ ንግድና ኢኮኖሚ ልንሰራ ሊኖረን እንችላለን። ካንቺ ጋር ስትራቴጂክ ማለትም ዘለቄታዊ ግንኙነቶች ሊኖረን ይችላል። ነገር ግን ጠባጫሪ ሆነሽ መቀጠል አትችም ብለዋል። ዊትኮፍ በቃለ ምልልሳቸው እንደገለጹት ኢራን የኒውክሌር መሳሪያ አልፈልግም ብላ ለአሜሪካ ተናግራለች። ውይይታቸውም የሚያተኩረው በዋነኛነት በዚህ በኒውክሌር ጉዳይ ላይ ብቻ ነው ይላሉ።
ዊትኮፍ መግለጫቸውን ሲቀጥሉም ኢራኖች የተጋትሮ ተራዳ የሚባሉትን ሐማስን፣ ሄዝቦላን፣ ሐውቲዎችን መጠቀሚያ ከማድረግና ከጠባጫሪነት መታቀብ አለባቸው ብለን አናምንምን ሲሉ ጠየቁ። እናምናለን አሉ። ይሄ ግን ሁለተኛ ጉዳይ ነው። ጠላቶቻችን ናቸው ብለን ለምናስባቸው ወገኖች ወይም ኃይሎች ጦር መሳሪያዎች ማቀበል የለባቸውም ብለን አናስብምን? አዎ እናስባለን አሉ። ነገር ግን ይህም ቢሆን ሁለተኛ ደረጃ ጉዳይ ነው። ይሁንና አሉ ዊትኮፍ፣ እነዚህን ከኒውክሌር ውይይቱ ጋር ልንቀላቀላቸውና ልናቀዣብራቸው አንፈልግም። ምክንያቱም አሉ ለእኛ የኒውክሌሩ ጉዳይ የህልውና ጉዳይ ነውና ብለዋል። ስለዚህ የኢራን ከቶምና መቼም የኒውክሌር መሳሪያ ባለቤት አለመሆን ዛሬ አሁንና በፍጥነት እልባት ማግኘት ያለበት ጉዳይ ነው ብለዋል። ዳንኤል፣ በዚህ ደረጃ አሜሪካ ተናግራ አታውቅም። እስካሁን ዶናልድ ትራምፕ ይህንን ውይይት በተለይ ኦማን ውስጥ ከጀመሩ ወዲህ ከእስራኤል ጋር የሐሳብ መለያየት ሁሉ ታይቶ ዘግበነዋል። ምንድን ነው የነበረው የእስካሁኑ ሂደት? ኢራን የኒውክሌር ጦር መሳሪያ ፕሮግራም እንዳይኖራት ነው የአሜሪካ አካሄድ የነበረው። ምንድን ነው እንደ ተቋም ግን እነዚህን የምንድነው የኒውክሌር ማመንጫ ተቋማት ይዛ መቀጠል ትችላለች የሚል ነበር። እነዚህ የኒውክሌር ማብለያ ተቋማትን ይዛ መቀጠል ትችላለች ለሰላማዊ ጥቅም። ይሄ ኒውክሌርን ለሰላማዊ ጥቅም ማበልጸግ የሚባለው በአንድ ወይም በሁለት ነጥብ በዚህ ደረጃ ብቻ የሚካሄድ ነው ለሰላማዊ ጥቅም። ነገር ግን ከዛ በላይ በሆነ ደረጃ ማበልጸግ ግን ለጦር መሳሪያ ለመጠቀም ብቻ ነው በዛ ደረጃ የምትሄደው። ማለት 90% አሁን እንደ ጠመቃ ብንወስደው የዩራኒየሙ የጠመቃ ደረጃ 90% ደረጃ መሄድ አለበት። እዛ ጋር ሲሆን ለጦር መሳሪያ የምታውለው ለመስሪያ የሚሆነው። ኢራን 60% የደረሰ ወደ 300 ኪሎግራም ደረጃ ክምችት አላት የበለጸገ ዩራኒየም። ይሄ ማለት በጣም በአጭር ጊዜ በሳምንታት ውስጥ ወደ 90 በማድረስ አቶሚክ ቦምብ ለመስራት የሚያስችላትን አቅም የምትይዝበት ማለት ነው። አሁን ግን ይሄ የአሜሪካ አቋም በድርድሩ ላይ የነበረው እነዚህን ከእጇ ማውጣትን ይጠይቃል። እነዚህ አሁን ያልኩ ወደ 300 ኪሎግራም የሚደርስ የበለጸገ ዩራኒየምን 60% የበለጸገ ዩራኒየም ከእጇ እንዲወድም ወይም ከእጇ እንዲወጣ ነው የሚጠይቀው። ይሄ ነው ወደ አቶሚክ ቦምብ መስሪያ የምትጠቀምበት። ይሄ ነው። ይህንን ነው ወደ 90 በማድረስ በቀጥታ ወደ አቶሚክ ምርት ወይም ቦምብ ግንባታ መግባት የሚያስችላት ማለት ነው። ይህንን በተመለከተም ኢራን ከእጇ አይወጣም ነው ያለችው። አላወድመውም፣ ወደ ሌላ ሀገርም አይሰጥብኝም። ራሱ ሀገር የዓለም አቀፉ የአቶሚክ ኤነርጂ ይሄ ያለመስፋፋት ተቋም በሚቆጣጠርበት በግልጽ ሊቆጣጠር በሚያስችልበት ቦታ ላይ እኔ ጋር ነው የሚቀመጠው የሚል አቋም ነበራት። እነዚህ ቅድም የጠሯቸው ደግሞ 3 ተቋማት የዩራኒየም ማበልጸጊያ ተቋማት ናቸው። አሁን የአሜሪካ አቋም አሁን አሜሪካ የደረሰችበት በአጠቃላይ እነዚህ የኒውክሌር ማበልጸጊያ ተቋማት በጣም እርግጠኛ ነኝ የኒውክሌር ማብለያ ተቋማት እና ማበልጸጊያ ተቋማት ይለያያሉ ብዬ አምናለሁኝ።
ምክንያቱም ማበልጸጊያ ማለት ቅድም እንዳልኩህ ይሄ ወደ ጦር መሳሪያ ለመስራት ስትፈልግ የምታበልጽግበት ማለት ነው። እና እነዚህ ሶስቱ የኢራን የዩራኒየም ማበልጸጊያ ማዕከላት ቁልፍ ናቸው። ያሉበትም ቦታ በተራሮች ስር በጣም ከባድ በሆነ ሁኔታ ያሉ ተቋማት ናቸው። እነዚህን መውደም ነው ያለባቸው ነው ያሉት። አሁን ሙሉ በሙሉ መፈራረስ ነው ያለባቸው ማለት በእነዚህ ማበልጸጊያ ማዕከላት ለሰላማዊ ጥቅም ብቻ የሚያስፈልጋትን ማበልጸግ እስካበለጸገች ድረስ እንደ ተቋም ሊቀጥሉ ይችላሉ የሚል ነበረ መጀመሪያ የተነገረው። ይሄ ደግሞ በእስራኤልን ወይም የኔታንያሁን መንግስት ክፉኛ ያስኮረፈ ነበረ። በኔታንያሁ አመለካከት ኢራን እነዚህን ከአሜሪካ ጋር ስምምነት የምትደርስ ከሆነ በፈቃደኝነት ሊቢያ ላይ እንደሆነ ሁሉ ሊቢያ የኒውክሊየር ቦምብ መያዝ እንደማትፈልግ በገለጸች ጊዜ እና አሜሪካ እንዲሁም ዓለም አቀፍ ኃይል በተወከሉበት የሊቢያ የማበልጸጊያ የኒውክሊየር ማበልጸጊያ ማዕከል እንዲወድም ነው የተደረገው። ስለዚህ በዛ መንገድ መውደም አለባቸው እንጂ እንደ ተቋም ባሉበት ሁኔታ የሚተዉ ከሆነና እንደ ተቋም እንዲኖሩ ተደርጎ ነገር ግን የጦር መሳሪያ ደረጃ ያለው ዩራኒየም እንዳበለጽጉ የመከታተል ከሆነ ስምምነቱ ይሄ ይጎዳናል በሚል በእስራኤል በኩል ይቀርብ ነበር ይህ አመለካከት። አሁን እንደሰማው በዚህ ቃለ ምልልስ በዚህ ደረጃ በማያሻማ ሁኔታ የህልውና ጉዳይ ነው አለች አሜሪካ ራሷ። የኢራን የኒውክሊየር አልባ መሆን የህልውና ጉዳይ ነው ለራሷ ለአሜሪካ። ስለዚህ እነዚህ ተቋማት መፍረስ አለባቸው። እሁድ ዕለት የሚያደርጉት ውይይት ይህንን መቀበልን አለመቀበላቸውን ይጠይቃል ማለት ነው። እንደሰማው ዜናው ላይ ውጭ ጉዳይ ሚኒስትሩ ዋናው ተደራዳሪ ጠቅላላ በኢራን አመራር ውስጥ እነዚህን ተቋማት የማፍረስ ወይም በአጠቃላይ የኒውክሊየር ወይም የዩራኒየም ማበልጸግ እንቅስቃሴ በኢራን ውስጥ እንዳይኖር በሚለው ላይ አንድም ቦታ ላይ እሺ እንላለን ብለው ተናግረው ያውቁም። ቀይ መስመራችን ነው የሚሉት። ስለዚህ የእሁድ ዕለት በኦማን ውስጥ የሚካሄደው ውይይት በጣም ከባድ በጣም ወሳኝ ነው። እንደምታውቀው አሜሪካ ከፍተኛ የሆነ የጦር ኃይል አቅም በቀይ ባህርና በሜዲትራኒያን ላይ ገንብታለች። በርካታ የጦር ጀቶች አስጠግታለች። 2 የጦር አውሮፕላን ተሸካሚ መርከቦች አሉ። በርካታ ዲስትሮየርስ፣ ፍሪጌትስ የምትላቸው በአጠቃላይ እነዚህ ግዙፍ የሆኑ የአውሮፕላን ተሸካሚ መርከቦችን የሚያጅቡ ተዋጊዎች በሙሉ እዛ ይገኛሉ። እና የዛሬው ቃለ ምልልስ በጣም በሚገርም ሁኔታ በጣም ግልጽ፣ በጣም የከረረና ስር ነቀል የሆነ መግለጫ ነው። ዳኒ ዓለም አሁን እንግዲህ ስቲቭ ዊትኮቭ እንዳሉት ከሆነ ውይይቱ ውጤታማ ካልሆነ ቀጣይ ነገሮች ምን ሊሆኑ ነው ማለት ነው? እንደገና ደግሞ አሜሪካ በኢራን የኒውክሌር መርሃ ግብር ላይ ውይይት ማድረግ የፈለጉት የእስራኤል ጦር በኢራን ላይ ጥቃት እንዳይፈጽምም ለመከላከልም አስበው ነው ማለትም እንችላለን እንዴ? መጀመሪያ ላይ የነበረው ግምት ራሳቸው ዶናልድ ትራምፕ ያሉት ነው። አሜሪካ እስራኤልን አስቀድማ ወደ ማጥቃት ትገባለች ያሉት። እንደውም በኋላ ላይ ይሄ ማለት ጠቅላላ እርምጃውን አሳልፈን ለእስራኤል እንሰጣለን ማለት አይደለም ብለዋል። እና በግልጽ ያስቀመጡት ነገር ምንድን ነው? ለኢራን ያላት አንድ መንገድ ይሄንን የምትባለውን ነገር በአጠቃላይ የኒውክሊየር ፕሮግራሟን ከእጇ አውጥታ ዓለም አቀፉን ማህበረሰብ መቀላቀል፣
በኢኮኖሚ መበልጸግ፣ በዲፕሎማሲ ግንኙነት ከዓለም ጋር መገናኘት፣ በአጠቃላይ በሙሉ አቅሟ መንቀሳቀስና አገሪቱና ህዝቧ እንዲያድጉ ነው የምንፈልገው ነው ያሉት። ይህም መንገድ ለማድረግ ግን ይህንን አጠቃላይ የኒውክሌር ህልሟን መተው አለባት እርግፍ አድርጋ የሚል ነው። አሁን በመካከሉ ከዚህ ውጭ ያለው አማራጭ ግን በቦምብ መደብደብ ነው ብለዋል። አሁን በመካከል መጥቶ የነበረው ነገር ምንድን ነው? አሜሪካ በዋነኛነት እነዚህ ኦልሬዲ ያበለጸገቻቸው በ60% ደረጃ ያበለጸገቻቸውን ከማውደምና በጦር መሳሪያ ደረጃ ዳግም ዩራኒየም እንዳታበለጽግ መከታተልና ማረጋገጥ በሚያስችል ሁኔታ ስምምነት ላይ ከደረስን የኒውክሌር ማብላያዎች ቢኖሯት ምንም አይደለም፣ ለሰላማዊ ዓላማ ልትጠቀምበት ትችላለች፣ የግድ ማፈራረስ አስፈላጊ ላይሆን ይችላል የሚል ነበር የነበረው። ይሄ ደግሞ በእስራኤል ዘንድ በኔታንያሁ መንግስት ዘንድ አሁንም ከስጋት የማያላቅቅና በማንኛውም ጊዜ በፈለገች ጊዜ ወደዛ እንድትመለስ እድል የሚሰጣት ነው በማለት ከአሜሪካ ጋር ሪሊ ልዩነት ወይም ክፍተት ተፈጥሮ ነበር። አሁን ኦሎፌሳደን ዊትኮፍ ዛሬ የሰጡት መግለጫ እነዚህ ዋነኞቹን የኢራን ዋነኞቹ እና በቀላሉ እንዳይመቱ በቀላሉ ለጥቃት እንዳይጋለጡ በሚል ከተራራ ስር የሰራቻቸው 3ቱ ማበልጸጊያ ማዕከሎቿን ሙሉ በሙሉ መነቃበቃቀል ማፍረስ ነው ወይም መውደም እንዳለበት ያስገነዘበ ነው። ይሄ ካልሆነ ይሄን በጀማትል ከሆነ ሁለተኛውን መንገድ ብቻ እንደሚካሄድ ነው የገለጹት። በወታደራዊ መንገድ የማንኛውንም የኒውክሌር የማበልጸግ አቅሟን ማውደም ማለት ነው። ስለዚህ በማንኛውም መመዘኛ በግልጽ ቋንቋ የተቀመጠ የአሜሪካ ዕቅድ በጣም ስር ነቀልና በኢራንና በዶናልድ ትራምፕ እና በኢራን መካከል ቀጥሎ የሚሆነውን ነገር እንድንከታተል በጣም አስፈላጊ የሚያደርግ ነው። ዓለም እዚህ ላይ እንግዲህ ኢራን ከአሜሪካ ጋር መስማማት ላይ ካልደረሰች ከአሜሪካ የሚሰነዘርባትን ጥቃት በዝምታ ልትቀበል ትችላለች። ኢራን የራሷን ማስጠንቀቂያዎች እየሰጠች ነው የምትደራደረው። በማንኛውም ሁኔታ አሜሪካም ሆነች እስራኤል ጥቃት ቢሰነዝሩባት በዙሪያ ገባው ባለ ጥቅሞቻቸው ላይ ጥቃት እንደምትሰነዝር ማስጠንቀቂያ እየሰጠች ነው ያለችው። በዜናውም ላይ እንደሰማው መተከላዊ አቋሟ ነው ዩራኒየም የማበልጸግ መብቴን ላጣ አልችልም፣ የኒውክሌር ጦር መሳሪያ አልሰራም፣ አልፈልግም። ይህን ለመስራት የሚያስችለኝን የማበልጸግ ደረጃ በስምምነት ለዓለም አቀፉ የአቶሚክ ኤነርጂ ኃይል ቁጥጥር ክፍት አደርጋለሁ። ኦልሬዲ 60% ደግሞ ያበለጸኳቸውን ከእጄ አላወጣም። ነገ ይሆናሉ። ነገር ግን ዓለም አቀፉ ድርጅት ሊቆጣጠራቸው በሚያስችል አሜሪካም በራሷ በቀጥታ ሁሌም ልትቆጣጠረው በሚያስችል ሁኔታ እኔ ጋር ይቀመጣል ነው። ከዚህ ውጪ በኢራን በኩል ሌላ ዝግጅት የለም። ስለዚህ እሁድ ዕለት የምንሰማው ኢራን ይሄንን ዩራኒየም የማበልጸጓን አቅሟን 100% እንድታጣ የጠየቀችው። ይሄንም ፈቃደኛ ካልሆነች አሜሪካም ወደ ሌላው መንገድ ትሄዳለች፣ ኢራንም ወደ ሌላው አማራጭ ልትሄድ ትገደዳለች ማለት ነው። አለበለዚያ ደግሞ ሊስማሙ የሚችሉበት መንገድ ካለ እንግዲህ ያው መስማት ነው። ኢራን መተከላዊ አቋሟን ትቀይራለች ወይ? በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። ሰላም ደር። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን
ከቴምር ፕሮፐርቲስ። ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ።